አሁን እያረክ ያለኸው ግን አሁን አንተ ባልከው ሜታፎር ልጠቀምና የህወሓትን እግር ከትግራይ አንገት ላይ ያነሳለሁ ብለህ የብልጽግናን እግር ሊተካ የሚችል ውሳኔ እየደገፍክ ነው። አይደለም ቴዲ ግደል ማለት ይገባኛል። የሚሰጡት አስተያየቶች ጥሩ ነው። እኔ የምልህ ክሩን ተከትለን ከሄድን ነው የምልህ። ምክንያቱም ብልጽግና ያን ሁሉ ግጭት ቀስቃሽ ንግግር እየተናገረ የማይፈረጅበት የማይጠየቅበት የማይከሰስበት ዲፕሎማቲክ ሁኔታ ከተፈጠረ አብሮ ትግራይ መጎዳት እኔ እኮ መሰላለሁ። ይኸውልህ የቪዛ ሪስትሪክሽኑ ለምሳሌ ትግራይ ውስጥ ህገወጥ አዋጅ ስላወጣችሁ ቢል፣ ወጣቶችን በግዳጅ ስላፈሳችሁ ቢል፣ አኮሞዴሽን በፖለቲካ ውስጥ ራሳችሁ ብቻችሁን ተቆጣጥራችሁ መጀመሪያ መደገፍህ ለምን ትክክል እንደሆነ አስረዳኝ። መደገፍህ ልክ ነው። ህወሓት ስለመቀጣቱ ነው። ህወሓት ብቻ ስለመቀጣቱ ነው እያወራን ያለ ነው። ህወሓት ብቻ ስለመቀጣቱ ህወሓት ተጨንቆ ሲናገር መልስ ሰጥቻለሁ። ቆይ አንተ የትግራይን ኮዝ እንደምትደግፍ ሰው ይሄ በትግራይ በኩል ግጭት አነሳሽነት ብቻ መቅነት እንቅፋትነት መፈረጅ የትግራይን ኮዝ አይጎዳም ብለህ ነው የምታምነው? ምን መሰለህ አንድ ለረጅም ጊዜ የጎዳን ነገር ልንገር። እንደተቃው ህወሓት ሲጎዳ ትግራዋይ ስለሆነ ህወሓት ያመንና የምንገራገር እኔም ራሴ ለብዙ ዘመናት ያደረኩት ነገር ነው ይሄ። እኔ በሱ አንቀር አይደለም ያለው ስለ ራሴ ነው እየገለጽኩ ያለው። ስለ ራሴ ነው። አይዞህ እኔ ማንንም አላካተትኩም። አሁን ግን ህወሓት ራሱ ለካ ለውጭ ጥቃቶቻቸው ራሱ ዋናው ተባባሪ እሱ መሆኑና ትልቁ ችግር አንገታችን ላይ ረግጦ ቆሞ ያለው ትልቁ ተቋም ህወሓት የሚባል ተቋም ነው። ስለዚህ መጀመሪያ አንገታችን ላይ የቆመው እግር እናንሳውና ከዛ በኋላ ደግሞ የትግራይን አቅም እየገደለ እየደፈቀ የነበረበት እድል እያጣ የሟሸሸ ሲሄድ የትግራይ አቅም ይዘን ብልጽግናን የምንገዳደርበት እድል ይሰጠናል ነው። ሰላም ጤና ይስጥልን። የተከበራችሁ የጉባኤያችን ኢትዮጵያ ቤተሰቦች የቄሳርን ለቄሳር መርሃ ግብራችን የተጀመረው የቄሳርን ለቄሳር መርሃ ግብር ይቀጥላል። አብራችሁን ለተወሰኑ ደቂቃዎች እንቆይ። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር እየሰጠን ሁሉንም እየታዘብን ሰዎች በስራቸው የሆኑትን እያወራን ሌሎችም ስራቸውን ስለዚህ ከትግራይ በኩል ያለ ማንኛውም ኃይል ከአማራው ጋር እየተታኮሰ ይኑር ነው የነሱ ኦህዴድ ኦህዴድን በለው ማንም ሰዎች እንደዛ ካደረጉ እንደሱ ማድረግ ነው። አትደራደር ብሎ ጀነጅናል። በዚህኛው ይመጣና እነከሌ እኮ ከከሌ ጋር እየተስማሙ ነው ይላል። በሁሉም ነገር ጥላቶች እንዲያተርፉብህ የተሰራ ነገር ነው። እንድታሸንፍ ሆኖ የተሰራ የለህም። ከሻዕቢያ ጀምሮ ብትሄድ በየትኛውም አግባብ ለጥላት በዘላቂነት መጫወቻ ሆኖ ከመቀጠል ውጪ አማራጭ የለህም። የተሰራው ወጥመድ ይሄ ነው። ከዛ ውጪ መሆን አይቻልም። አማራ እንዲያሸንፍ ወይም ኦሮሞ ብቻው እንዲያሸንፍ ወይ ትግሬው እንዲያሸንፍ ወይ ሻዕቢያ ወይም ኤርትራ እንድታሸንፍ ይመስላችኋል እንዴ? እንደዛ የሚባል ህግ የለም። እንደዛ የሚባልም አይደለም። የኛ ቀጠና ፖለቲካ ደግሞ የተለየ ነው። በዓለም ላይም ቢሆን እንደዛ ነው። አውሮፓን እንዲያሸንፍ ብሎ የሚሰራ አሜሪካ የለም። አሜሪካ እንድታሸንፍ ብሎ የሚሰራ አውሮፓም የለም። ወደ ባለቤቶቹ እንሂድ ከተባለ ለምንድን ነው የማይገባን? ማለት ሰዎች እስከምንናገር ድረስም አረምና ሀብታሙ የሚያወራው ፖለቲካ አልገባን ብሎ ከሆነ መቼም አይገባንም። ኤርትራ እንድታሸንፍ ወይም ደግሞ ከኢትዮጵያ ውስጥ ትግሬ እንዲያሸንፍ፣ ትግሬው እንዲያሸንፍ፣ ኦሮሞ እንዲያሸንፍ፣ አማራው እንዲያሸንፍ፣ ሶማሌው እንዲያሸንፍ፣ አፋሩ እንዲያሸንፍ እንደዛ የሚባል ፖለቲካ የለም። በየትኛውም ቦታ ጠላት በዘላቂነት የእርሱ መጫወቻ አድርጎ የሚሄድበትን አቅም መፍጠር ነው። እሱን ነው የሚያስገድም። ብትገልም ብትሞትም ቅድም እናሉላና እንደቴድ የሚነጫነጩትም ጀስት ከዚህ ባለፈ ላይሆን ይችላል አቅማቸው። ጉዳትንም አልቀመሱም። እነሱ እጃቸው አልተቆረጠ፣ እግራቸው አልተቆረጠ፣ እህት አልሞተባቸው፣ ወንድም አልሞተባቸው፣ ልጅ አልሞተባቸው፣ ቤተሰብ ከትምህርት ቤት ወር ከሆነ የልማት ስራ አልተስተጓጎለ፣ አራባቸው፣ አልጠማቸው። ምን ጎደለባቸው? እንደውም ያን ስራ በመስራታቸው እኮ ተጠቃሚዎች ናቸው። ከየት ነው መስማት ያለብን? ከጥላቶቻችን ነው ወይ የኛን ጉዳይ መስማት ያለብን? እንመካከር ሲባል፣ ምርጫ ውስጥ ገብተን እንወዳደር ሲባል፣ የኢትዮጵያ ባለቤት እንሁን ሲባል
አይ ብሎ መራገጥ አቅም ነው። የሚያሳዝነው የድሃ ብዬ እኔ ባለፈው የሻዕቢያ ቡችሎች ሆነው የጮሁ ልጆችን እኮ የሰደብኳቸው የድሃ ነው ጉዳያችን። ልክ ኤርትራ እንድታሸንፍ ኤርትራ አማራውን ወር ትግሬውን ምናምን ብላ የምታሸንፍ ኤርትራን የሚያሸንፍ ትግሬን የሚያሸንፍ ኤርትራ፣ አማራን የሚያሸንፍ ትግሬን የሚያሸንፍ አማራ፣ ኦሮሞን የሚያሸንፍ አማራን የሚያሸንፍ ኦሮሞ። እንደሱ አይነት ቀመር አይደለም። የድሃ የሚያስብለው ግን በአመለካከት ድሃ፣ በኢኮኖሚ ድሃ፣ በእሳቤ ድሃ፣ በእውቀት ድሃ፣ በፖለቲካ ድሃ መሆናችንና የጠላቶቻችን መጫወቻ መሆናችን የሚያሳይ ነው። ድሃ ለድሃ እንኳን መተዛዘን ሲገባን የጠላቶቻችንን አጀንዳ ተሸክመን ባልገባን ጉዳይ ላይ ለመባላት ለመገዳደል መሄዳችንና እኔ ጀግና ነኝ እኔ እንደዚህ ነኝ ብሎ መፈከር ያሳፍራል። የትም ዓለም ላይ ቢሆን ያዋርደናል እንጂ አያስከብረንም የምንለውም ኢኮኖሚያችን ስለሚታወቅ ነው። ቀጠናውን እዩት ሁሉን። ከዛ ብዙ አንድ ተወካይ ታመጣላችሁ፣ ባንዲራ ቢሸለም አንድ ተወካይ የኢትዮጵያ ባንዲራ በሌቦች፣ በዘራፊዎች፣ በሽፍታዎች አይደፈርም፣ በኮማንዶዎች ይጠበቃል። ሰዓት የተባለ ነው። አንድ አባት አሉና እስኪ ስንት ሰው ቢናደድም እናሰማቸው። ትናንትናም አሰምቻቸዋለሁ የተወሰነ ክፍላቸውን፣ ዛሬም እናሰማቸዋለን። ገላጋይ ነገር አሁን ትልቁ ችግር ከራሳችን ጋር የተዋረሰን በሽታ ነው። ደግሞ በጸሎትም በምንም ኢትዮጵያውያን ተብሎ ክርስትናው ዓለም ይህንን አያት እኔ አሁን የምነግራችሁ የሙስሊም አሊሞች ለኛ ለኦርቶዶክሳውያን ለክርስቲያኖች እንደተሰጠ ይታመናል። ቅድም እሳቸው የነጃሺን ታሪክ ሲያነሱ ነጃሺ በክርስትናው ዓለም ንጉሥ አርማ ነው የሚባለው፣ በአረቡ ዓለም ነጃሺ ይባላል፣ እንዲሁም ደግሞ አህመድ ነጋሽ ይባላል። እኛ ኢትዮጵያውያን የምንፈልገው አይምሮውን ነው፣ ብስለቱን ነው፣ አመለካከቱን ነው። ስለዚህ በዛን ወቅት የተሰጠነው ለኢትዮጵያውያን ተብሎ በሙስሊሙ ዓለም ይታመናል። ሱረቱል ማይዳ ምዕራፍ 5 ቁጥር 82 ላይ ነው። አጠር አድርጌ ነው፣ ከላይ ብዙ አለ፣ ሰዓታችንም ስለሄደ ወለተጅደና አቅረበሁም መወደተን። ፕሮፌሰር በጣም አዝናለሁ። ዛሬ ሙስሊምና ክርስቲያን ይቀራረባል? አይቀራረብ። ቁርአኑ ግን የሚለው ይቀራረባሉ። አቅረበሁም፣ አቀራረባቸው ራሱ እንዴት ነው? ግፊት ያለው አይደለም፣ ክፍት ነው። መወደተን፣ ወደው ፈቅደው። ለምን? ሙስሊም የአዳም ልጅ ነው፣ ደሙ የአዳም ነው፣ ስጋው የአዳም ነው፣ አጥንቱ የአዳም ነው፣ ከሌላ የመጣ አይደለም፣ አካሌ ነው። ይሄ ፍቅር ነው። አንዱ የተጣባን በሽታ በብዙ በተለይ ሶሻል ሚዲያ ላይ እንደዛ አይደለም እንጂ በተለያየ መሬት ላይ ያለው ነገር እንደ ሶሻል ሚዲያ ቢሆን ኖሮ በጣም ብዙ ችግር ተፈጥሮ ነበር። ግን ብዙ አብዛኛው ማለት ይቻላል ሶሻል ሚዲያ ላይ ብዙ ችግሮችን ምናየው ሶሻል ሚዲያ ላይ ተማርኩ አወቅኩ የሚለው ሰው ያወቀውና የተማረው ነገር ምናልባትም የሰይጣን ትምህርት ወይም የጥፋት ትምህርትን ሊሆን ይችላል። ፕሮፌሰርነቱም ተላላኪነቱም ስኮላርሺፕ ተሰጥቶ የተሸከመው ዶክተሬትም ሆነ ማንኛውም ነገር ሀገርን ለማፍረስ እና ህዝብን ለመነጣጠል ተብሎ የጠላቶቻችን ጥሩ ፈረስ፣ ጥሩ ጫማ፣ ጥሩ ዳይፐር ወር ጥሩ የቆሻሻ መጥረጊያ ሆኖ የመጣ አይነት ይመስላል። አሁን እሳቸው ትናንትናም እንደዛ ሲናገሩ ነበር፣ ዛሬም ሲናገሩ አብሮነትን አልተናገሩ። ምክንያቱም ከግብፅ ከእስክንድሪያ ጳጳሳትን ስትሾም የነበረችው ኦርቶዶክስ ቤተክርስቲያን በምን ያክል ግብጾችን ስናቃቸው በምን ያክል እንደተበረዘች ማሰብ ነው። ከዛ ግብፅ የነካቻቸው ቃልቻዎችም ሆነ ሸዎች ካሉም አሁንም እንዴት እንደሚበረዙ ማሰብ ነው። ኢድ አደባባይ ብለው ይፈክሩ የነበሩ እስልምናን ወከልን ብለው ይጮሁ የነበሩትና መስቀል አደባባይ ብለው ይጮሁ የነበሩ ሰዎች አብረው ነበር የሚሰሩት።
እስክንድርና ጃዋር አብረው ነበር የሚሰሩት። ሁሉም አብረው ነበር የሚሰሩት። ዛሬ እግዚአብሔር ይመስገን ሁሉም ራሳቸውን ገልጠዋል። ጥምዶ በሚባል የባርነትና የጥፋት ቀንበር ተሰባስበን ኢትዮጵያ እናፈርሳለን ብለው ራሳቸውን ገልጠዋል። ለጥፋት በተጣመሩበት የመጣውንም ይቀበላሉ። ሸኔን አጠፋለሁ ብሎ የተቀሰቀሰው ፋኖ በወለጋ ፋኖን አቋቁም ያለው እያለ መግለጫ እየሰጠላችሁ ነው ያለው አይደል? ማን ነው ያለው? ሸኔ እኮ ነው። ሸኔ ፋኖ ነኝ አለ አብረው እንደሚሰሩ። ከዛም ከህወሓት ጋርም ፋኖና ህወሓትም አብረን እንሰራለን፣ እሱ አይደለም ከአልሻባብ ጋር አብረን እንሰራለን ብሏል። ጥምዶ እኮ ከአልሻባብ ጋር ሁሉ የተደረገ ነው እና አልሻባብን ያልተቆጣች አሜሪካ ራሷ አልሻባብ መሆኗን አይገልጥም እንዴ? መቆጣት አለመቻሏ ነበር እንደውም እኮ እንትን የሚላት። አሁንም እሳቸው እዚህ ጋር መጣው እስላምና ክርስቲያን የሚባል ነገር የለም፣ ቃሉ የሚባለው ይሄ ነው፣ እነሱ ለእኛ እኛም ለእነሱ፣ ቃለ እግዚአብሔር ወይም ያላህ ቃል የሚለው በተውራት በዘቡር በእንጅል በፉርቃን በብሉይ ኪዳን በመዝሙረ ዳዊትና በሐዲስ ወይም በወንጌል ማለት ነው፣ በወንጌል ከዛም በቅዱስ ቁርአን የተወረደውን ቃል እያጣመሩ ፈጣሪ ምን ይላል የሚለውን ነገር ይናገራሉ። ሰው ግን በእርግጥ ፍቅር ያላናደደው፣ ሰው ከሰው ጋር መከባበር ያላናደደው ሰውነት ጤነኛ ነው ማለት ነው። ሰዎች ከሰው ጋር ሲዋደዱ ከተናደደ ያ ሰው ከሰውነት በላይ ታሞ ሰይጣናዊ ማንነትን ወርሷል ማለት ነው። እና እሳቸው የሚናገሩት የፈጣሪን ቃል ነው። በየትኛውም ይሁን በየትኛውም የሃይማኖት ቃል ሰውን ግደሉ፣ ዘረኛ ሁኑ፣ አዳምና ሔዋንን ከፍና ዝቅ እያደረጋችሁ ተርኩ የሚል ቃል እግዚአብሔር የለም። የተማርነው ይህንን ነው። ይህን ያፈረሱትንም ካላፈረሰ ችግሩ የእግዚአብሔር ነው እኔ እያልኩ ያለሁት። ችግሩ የእግዚአብሔር ነው። እግዚአብሔር በስልጣኑ ላይ የሚቀልዱ የሚዘባበቱ ሰዎች ላይ ቁጣውን ካልገለጠ ከዚህ በፊት በገሞራና በሰዶም አልፈረደም፣ በኖህ ዘመንም አልፈረደም ብዬ አምናለሁ በግሌ። ደተን ለለዚነ አመኑ በእስልምናው ሃይማኖት ለሚያምኑት አለዚነ ቃሉ ይናነሳራ። አሁን እኔ መስጊድ የምሰራው ወገኖቼ አባቶቼ የሰሩትን ነው። እስልምናንና ክርስትናን ማንም ሊለያየው አይችልም። ይሄ ታሪክ እስካሁን አለ። አሁን ዛሬ እዚህ የመጣ ነው። ኦርቶዶክሳውያን ይህንን ተረዱት። ምክንያቱም ክርስቶስ ይህንን ያዛል፣ ክርስቶስ ይህን ይፈቅዳል። አሁን ለምን መሰላችሁ? አላደግንም። በአሁን ዘመን ያለው ችግር ልንገራችሁ። በሌላው እምነት አልገባም። በእኛ እምነት አላደግንም። የአምልኮት መልክ ብቻ ነው የያዝነው። ስላላደግን የእግዚአብሔር ፈቃድ ምን እንደሆነ አናውቅም። ስለዚህ እኛ አባቶቻችሁ ደግሞ እንዲሁ እንደ ወፍ ዘራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ ስላልሆነ ምንሰራው። ስለዚህ እባካችሁ ዛሬ የመጣችሁ እንዳው ይሄ አሁን በሀገራችን ያለው ችግር የሚያሳስባችሁ ከሆነ እኛ ሰው እንሁን። ሰው የመሆኑ ሚስጥር አምልኮት ነው። አደራ፣ ያለ አምልኮት ሰው መሆን አንችልም። ሰይጣን ስላለ እዚህ ምድር ላይ ኢትዮጵያ የምትባለው አገር የኦርቶዶክስ ተዋሕዶ ቤተክርስቲያኑ ብቻ አይደለም፣ መስጊዱም፣ የፕሮቴስታንት ቸርቹም፣ የካቶሊክ ቸርቹም፣ የዋቄ ፈታውም፣ ኢሬቻውም ይህንን አያት እኔ አሁን የምነግራችሁ ሁሉም ነገር ነጭ ነው። ሃይማኖት ቃሉ ከገባው ሰው ራስን መግዛት፣ ራስን ማድረግ፣ ራስን ማረም ነው እንጂ ራስን ማባለግ፣ ራስን አውሬ ማድረግ፣ ራስን ገዳይና ጨፍጫፊ ማድረግ፣ ጉልበተኛ፣ ትዕቢተኛ፣ እብሪተኛ ሆኖ መነሳትም አይደለም። እስኪ ዘመቻው ሰው መልካም ነገር በማድረግ በእናንተ ምክንያት ሰዎች እንዲስቁ፣ የታመሙት እንዲድኑ፣ የተራቡት እንዲበሉ፣ የተጣሉት እንዲታረቁ በያላችሁበት እስኪ አድርጉ። ውሰዱ እስኪ በእናንተ ምክንያት ሰዎች እንዲታረቁ፣ የሙስሊም አሊሞች በእናንተ ምክንያት ሰዎች እንዲበሉ አድርጉ። እስኪ በእናንተ ምክንያት የጎደለ ሁሉ እንዲሞላ
ተጠቅማ ኢትዮጵያን ለማተራመስ ትፈልጋለች። ስለ ኤርትራ አንድ ቃል ልናገር። ኤርትራ የኢትዮጵያን ጀሌዎች ተጠቅማ ኢትዮጵያን ለማተራመስ ትፈልጋለች ተባለ። ይህንን ሐሳብ መከራከር በጣም አስቸጋሪ ነው። ኢንፎርሜሽን የለንም። ኢንፎርሜሽን ያለው መንግስት እንዲህ ካለ ማመን ያስፈልጋል። ግን አንድ ጥያቄ አለ። እነዚህን የኢትዮጵያን ጀሌዎች ለኤርትራ አስረክበን ዝም ነው የምንለው? ይውሰዳቸው ኤርትራ ለምን? አቶ ቡልቻ ያሉትን ለየት ባለ መልኩ ወስደዋለሁ። ለምን ለነሱም ተውላቸዋለን፣ ለምን ወደኛ አንስባቸውም የሚል ሐሳብ አላቸው። በኢትዮጵያ የሀገር ሽማግሌ ደንብ ሊባል የሚችል አመለካከት። ስለዚህ ተገቢው ክብር ሊሰጠው የሚገባ አመለካከት። አቶ መለስ እያሾፈ ነው በሀገር ሽምግልና በቃ የሽማግሌ ወግ ነው በሚል ነው። የሚገርመው አቶ መለስን ለመውቀስም ሆነ ወይ ተሻግሮ ያንን ነገር ለማስተካከል የሚችል እሳቤና አመለካከት የአቶ መለስን እሳቤ ውጦ አፍራሽነትን፣ ልዩነትን በማጉላት ለጥፋት የሚሯሯጥ ትውልድ ስለተፈጠረ አቶ መለስን በሙሉ አፍ የሰራው ነውር ተርኮ ለማነወር የሚችል አቅም የሚፈጥር ትውልድ የለም አሁን። ምክንያቱም ከዛ የእሱን ቅርንጫፎች እሱ ያሰራቸውን እሱ የገረፋቸውን እያመለከ ለእነሱ ብዙ ነገር የሚራገጥ ስላለ እና አቶ መለስ በሽምግልና የሚያሾፍ ነው፣ እያሾፈ ነው ያለው። ቸኪት መዝጋት አለብኝ ማለት ነው ቲክቶክን።